እንደዚህ በአሮ ዲያግራም እንደገና ደግሞ በግራፍ እና በኢኩዌሽን እንዴት ዋን ቱ ዋን ፋንክሽን ነው ወይስ ዋን ቱ ኦን ቱ ፋንክሽን እንዴት እንደሆነ እንለያለን። ከዛ መጨረሻ ላይ ደግሞ ይህንን የማትሪክ ጥያቄ እንሰራለን። ይሁት ያንዳንዱ አውትፑት ቢበዛ ከአንድ ኢንፑት ጋር ነው ማፕ ማድረግ ያለበት። ለምሳሌ ኤ ከአንድ ጋር ነው፣ ቢ ከሁለት ጋር ነው፣ ሲ ከሶስት ጋር ነው። እንደዚህ ከሆነ ዋን ቱ ዋን ፋንክሽን ነው። እንደዚህ ከሆነ ግን ዋን ቱ ዋን ፋንክሽን አይደለም። እያንዳንዱ አውትፑት ከስንት ኢንፑት ጋር ነው ማፕ ማድረግ ያለበት? ከአንድ ብያችኋለሁ። ኤ ከአንድ ጋር ነው። ኦኬ። ቢ ግን አይዋት ከሁለት ጋርና ከሶስት ጋር አይደለም። ቢ ከስንት ጋር ነው? ከሁለት ጋርና ከሶስት ጋር። ከሁለት ጋር እንደዚህ ማፕ ካረገ ኢንፑቱ አውትፑቱ ከሁለት ኢንፑት ጋር እንደዚህ ማፕ ካረገ ዋን ቱ ዋን ፋንክሽን አይደለም ማለት ነው። ለምሳሌ በኢኩዌሽን ላሳያችሁ። ዋይ ኢዝ ኢኳል ቱ 2x ብላችሁ እንደዚህ በአሮ ዲያግራም እንደዚህ መስራት ይችላል። ኤክስ እና ዋይ አለ። ለምሳሌ የኤክስን 8 ብትሰጡ እዚህ ጋር 8 ብታስገቡ ለሁለት አራት ይሆናል አይደለም? ኦኬ። አራት ለምሳሌ 6 ብትሰጡ እዚህ ጋር ዋይን 6 ብታደርጓት ለሁለት 3 ነው አይደለም? እዚህ ጋር ለምሳሌ 2 ብታስገቡ ኤክስ ቦታ ማለት 2 ጊዜ 2 4 ነው። ሌላ ቁጥር የለውም። 4 ስታስገቡ ዋይ ላይ 2 ነው የምታገኙት እንጂ ሌላ ቁጥር አታገኙም። 6ም ስታስገቡ 3 ነው፣ 8ም ስታስገቡ 4 ነው የምታገኙት። ለምሳሌ ይህንን የሚያፈርስ ቁጥር ላሳያችሁ። ዋይ ኢዝ ኢኳል ቱ ኤክስ ስኩዌር። ኤክስ እና ዋይ አለ። ኤክስን 1 ስታስገቡ ዋይ ስንት ነው የሚሆነው? 1። ኔጌቲቭ 1 ስታስገቡስ 1 አይደለም? ስለዚህ እቺ አውትፑት ከስንት ጋር ከማጋ ነው ማፕ ያደረገችው? ከዚህ ጋር እንደዚህ ሲሆን ዋን ቱ ዋን ፋንክሽን አይደለም ማለት ነው። እንደዚህ ከሆነ ለምሳሌ በግራፍ ደግሞ እንደዚህ ማየት ትችላላችሁ። ግራፉ እንደዚህ ከሆነ ለምሳሌ እንደዚህ ብዬ ይሄኛው ፓራቦላ እንደዚህ ዋይ ኢዝ ኢኳል ቱ ኤክስ ስኩዌር ማለት ነው። ይሄንን ራሱ ነው እንደዚህ ቢሆን ይሄን ሆሪዞንታል እንደዚህ መስመር ስታመሰምሩ ግራፉን 2 ጊዜ ከነካው ማለት ነው ዋን ቱ ዋን ፋንክሽን አይደለም ማለት ነው። እንደዚህም ሊሆን ይችላል። ሰርክል ግራፍ ነው። እንደዚህ ሆሪዞንታል ብታመሰምሩ 2 ነው ግራፉን የነካው አይደለም? ስለዚህ እንደዚህ አይነቱ ዋን ቱ ዋን ፋንክሽን አይደለም ማለት ነው። እንደዚህ አይነቶቹ ግን ዋን ቱ ዋን ፋንክሽን ናቸው። አሁን ይህን ግራፍ ለምሳሌ እንደዚህ ብታመሰምሩ ይህን ግራፍ የነካችሁ ስንት ጊዜ ነው? አንድ ጊዜ ነው አይደለም? ስለዚህ ዋን ቱ ዋን ፋንክሽን ነው ማለት ነው። ዋን ቱ ፋንክሽን ደግሞ እያንዳንዱ አውትፑት ቢያንስ አንድ ኢንፑት አለው መኖር አለበት ነው የሚለው። ኤ ለምሳሌ ዋት ቢያንስ ነው የሚለው። ኤ ከአንድ ጋር ኤችም ከሁለት ጋር ቢያንስ አንድ ነው ያለው። ሁለት አለ ችግር የለውም። ቢ ከሶስት ጋር ሲ ከአራት ጋር ቢያንስ አንድ ብለዋል። ቢያንስ አንድ ማለት አንድና ከዛ በላይ ይቻላል ማለት ነው አይደለም? ይሁት እዚህ ጋር ኤ ከአንድ ጋር ቢ ከሁለት ጋር ሲ ከሶስት ጋር እችኛስ ማፕ አላደረገችም። ስለዚህ ይሄኛው ኦንቱ ፋንክሽን አይደለም። ይሄኛው ግን ኦንቱ ፋንክሽን ነው። ቢያንስ ከአንድ ኢንፑት ጋር ማፕ ማድረግ አለበት። ለምሳሌ በኢኩዌሽን ነው ለምሳሌ ያሳያችሁ። ዋይ ኢዝ ኢኳል ቱ ለምሳሌ ዋይ ኢዝ ኢኳል ቱ ኤክስ ኪዩብል ይሄ ኦንቱ ፋንክሽን ነው። ለምሳሌ ኤክስ አለ ዋይ አለ። ኤክስን አንድ ስታስገቡ ምንድን ነው የሚሆነው? ዋን ማይነስ ዋን ስታስገቡ ማይነስ ዋን ነው። አዎ ማይነስ ዋን አይደለም? በዚህ በኩል የምታስገቡ ማይነስ ኤት ብታስገቡ ማይነስ ቱ። እያንዳንዱ አንዳንድ ጊዜ እንደዚህ ማፕ አድርጓል። ይሁት ለምሳሌ ዋይ ኢዝ ኢኳል ቱ ኤክስ ስኩዌር። እዚህ ጋር ኤክስ አለ ዋይ ነው። እሺ ኤክስ ቦታ ዋን ስናስገባ ምን ይሆናል? ዋን ማይነስ ዋን ስታስገቡ ኤክስ ውስጥ ዋን ነው ራሱ አይደለም? ግን ለምሳሌ ዋይ ቦታ ለምሳሌ ኔጌቲቭ 2 ባስገባስ ዋይ ቦታ ኤክስ ስንት ሆናለች? ዋይ ኢዝ ኢኳል ቱ ኤክስ ስኩዌር አይደለም? ዋይ ቦታ ማይነስ 2 ብታስገቡ ኤክስ ስኩዌር ይሆናል። ስኩዌር ውስጥ ብትከቱት እንደዚህ ኤክስ ኢዝ ኢኳል ቱ ምን ይሆናል? መልስ የለውም። ምክንያቱም ከስኩዌር ውስጥ አይወጣም ኔጌቲቭ አይደለም? ስለዚህ እቺ ማፕ የምታደርገው የላትም። እያንዳንዱ አውትፑት ማፕ የሚያደርገው አንድ ኢንፑት ሊኖር ይገባል ነው ኦንቱ ፋንክሽን። እሺ ይሄንን የኢንትራንስ ጥያቄ እንስራው። which one of the following is an onto function from all real number onto non-negative real numbers? ይሄኛውን ዶሜን ይሄ እንደ ዶሜን ነው ዶሜናት፣ ይሄኛው ደግሞ ሬንጅ ነው። ይሄ ኤክስ ነው፣ ይሄ ዋይ ነው ማለት ነው። ኤ ዋይ ኢዝ ኢኳል ቱ ሩት ኤክስ ስኩዌር ነው አይደል የሚለው። አሮ ዲያግራም ተጠቅመን የምንሰራው ኤክስ ዋይ ቦታ እናስገባው። 2 ባስገባ ዋይን ምን ነው የሚሆነው? ኤክስ 2 እና ኔጌቲቭ 2 ነው የሚሆነው። እዚህ ጋር 2 ብታስገቡ 2 ስኩዌር 4 ነው፣ ሲወጣ 2 ይሆናል። ኔጌቲቭ 2 ብታስገቡ እዚህ ጋር ኔጌቲቭ 2 ስኩዌር ስንት ነው? ፖዚቲቭ 4 ነው፣ ሲወጣ ስንት ይሆናል? 2 ይሆናል። ሶ እንደዚህ ይሆናል ማለት ነው። ይሄ ዋን ቱ ዋን ፋንክሽን አይደለም፣ ኦን ቱ ፋንክሽን ግን ነው። 3ንም ብታስገቡ እንደዚህ ፖዚቲቭ 2 እና ኔጌቲቭ ፖዚቲቭ 3 እና ኔጌቲቭ 3 ነው፣ እንደዚህ ነው የሚሰጠን።
እዚህ ጋር ቁጥር ሰታችሁ ዋይ ጋር ቁጥር ሰታችሁ እዚህ ጋር ማታገኙት ቁጥር የለም። የፈለጋችሁት ቁጥር እዚህ ጋር ብታስገቡ ዋይ ስር ብታስገቡ የኤክስ ዋጋ ታገኛላችሁ። ይሄ ዋን ቱ ዋን ኦን ቱ ፋንክሽን ነው ማለት ነው። ኦኬ ቢ ደግሞ ይዩት። ቢ ዋይ ኢዝ ኢኳል ቱ ኤፍ ኦፍ ኤክስ ዋይ ኢዝ ኢኳል ቱ አብሶሉት ቫሉ ኤክስ ፕላስ ቱ ነው አይደለም የሚለው። ይኸው ኤክስ እና ዋይ አለ። ዋይ ምንድነው? ዜሮ እና ከዛ በላይ ነው አይደለም። ዋይ ላይ ለምሳሌ ደስ ያላችሁን ቁጥር ከዜሮ ጀምሮ ማስገባት ትችላላችሁ። እዚህ ጋር ገድቦናል። ዋይ ለምሳሌ ሁለት ብል ኤክስ ስንት ሆናለች? ዜሮ ነው የምትሆነው አይደለም። ሁለት ብትሆን ሁለት ሲቀነስ ሁለት ዜሮ ነው አይደለም። ስለዚህ አብሶሉት ቫሉ ኦፍ ኤክስ ኢዝ ኢኳል ቱ ዜሮ ከሆነ ዜሮ ነው የሚሆነው ማለት ነው። ኦኬ አራት ቢሆንስ? አራት ብታስገቡ እዚህ ጋር አራት ኢዝ ኢኳል ቱ አብሶሉት ቫሉ ኤክስ ፕላስ ቱ ነው አይደለም። አብሶሉት ቫሉ ኤክስ ኢዝ ኢኳል ቱ ፎር ማይነስ ቱ አብሶሉት ቫሉ ኤክስ ኢዝ ኢኳል ቱ ቱ ነው አይደለም። ስለዚህ ኤክስ ኢዝ ኢኳል ቱ ምንድነው? ቱ እና ማይነስ ቱ አይደለም። እንደዚህ ይሆናል። ኦኬ ከዚህ ጋር ይሆናል። ስለዚህ እዚህ ጋር አስገብቼ ማላገኘው ቁጥር እስቲ አሁን ትልል ነው። እሺ አሁን ለምሳሌ ዜሮ ብታስገቡ እዚህ ጋር ዋይ እዚህ ጋር ዜሮ ባስገባ የኤክስ ዋጋ አገኛለሁ። እስቲ ዜሮ ኢዝ ኢኳል ቱ አብሶሉት ቫሉ ኤክስ ፕላስ ቱ አብሶሉት ቫሉ ኤክስ ኢዝ ኢኳል ቱ ዜሮ ማይነስ ቱ ነው። አብሶሉት ቫሉ ኤክስ ውስጥ እንደዚህ መቀመጥ አይችልም። አብሶሉት ቫሉ ኤክስ ኢዝ ኢኳል ቱ ኔጌቲቭ ቁጥር እንደዚህ አይቻልም። ስለዚህ እቺ ማፕ የምታረጋት ቁጥር የለችም። ስለዚህ ይሄ ኦንቱ ፋንክሽን አይደለም ማለት ነው። ሲ ዋይ ኢዝ ኢኳል ቱ ኤክስ ስኩዌር ፕላስ ዋን። አሁንም ኤክስ እና ዋይን በሉት። ለዋይ ቁጥር እሰጣለሁ፣ ኤክስን አገኛለሁ። ለምሳሌ አንድ ብትከቱ ምንድን ነው የሚሆነው? አንድ ሲቀነስ አንድ ዜሮ አይደለም። ይኸው አንድ ኢዝ ኢኳል ቱ ኤክስ ስኩዌር ፕላስ ዋን ነው። ኤክስ ስኩዌር ኢዝ ኢኳል ቱ ምንድነው? ዋን ማይነስ ዋን ነው። ኤክስ ስኩዌር ኢዝ ኢኳል ቱ ምንድነው? ዜሮ አይደለም። ስለዚህ ሩት ብትከቱ ዜሮ ታገኛላችሁ ማለት ነው። ዜሮ ክተት ውስጥ ዋይ ቦታ ዜሮ በከት ዜሮ ኢዝ ኢኳል ቱ ኤክስ ስኩዌር ፕላስ ዋን ነው። ኤክስ ስኩዌር ኢዝ ኢኳል ቱ ዜሮ ማይነስ ዋን ነው። ኤክስ ስኩዌር ኢዝ ኢኳል ቱ ምንድነው? ኔጌቲቭ ዋን አይደለም። ኔጌቲቭ ዋን። ስለዚህ ሩት ውስጥ ብትከቱት ሩት ውስጥ ኔጌቲቭ ገባ። ስለዚህ ይሄ ምንድን ነው? እዚህ ጋር መልስ የለውም አይደለም። ስለዚህ ማፕ የሚያደርገው ሌላ ቁጥር የለም ማለት ነው። ዜሮ ስንከት ዋን ነው። ስለዚህ እዚህ ጋር ዋይ ዜሮ ስትሆን ማፕ የሚያደርገው ቁጥር የለም። ስለዚህ ኦንቱ ፋንክሽን አይደለም ማለት ነው። እሺ ዲን ደግሞ ነው ዋይ ኢዝ ኢኳል ቱ ዘ ፓወር ኦፍ ኤክስ ነው አይደል የሚለው። ኤክስ አለ እዚህ ጋር ደግሞ ዋይ ነው። አሁንም ኤክስን ደስ ያላችሁን ቁጥር ማስገባት ይችላላችሁ። ዜሮ ካስገባችሁ ስንት ቱ ዘ ፓወር ኦፍ ዜሮ ስንት ዋን ነው። እስቲ ዋይ ዜሮ ላስገባ። አንድ ካስገባችሁ እዚህ ጋር ዜሮ ነው። ዜሮ ካስገባችሁ ስንት ነው የሚሆነው? ዜሮ ኢዝ ኢኳል ቱ ዘ ፓወር ኦፍ ኤክስ። ቱ ዘ ፓወር ኦፍ ኤክስ መቼ ነው ዜሮ የሚሆነው? አይሆንም አይደለም። የፈለጋችሁትን ቁጥር ኤክስ ውስጥ ብታስገቡ ዜሮ አታገኙም። ስለዚህ ማፕ የሚያደርገው ቁጥር የለም ማለት ነው። ስለዚህ ምን አይደለም ማለት ነው? ኦንቱ ፋንክሽን አይደለም ማለት ነው። እነኚህ ዲ አይደለም፣ ሲ አይደለም፣ ቢ አይደለም፣ ኤ ኦንቱ ፋንክሽን ነው ማለት ነው።